የሚረብሹሽ ሰዎች የበታችነት ስሜት እንዲሰማሽ የሚያደርጉ ባገኘሻቸው ቁጥር የሚያበሳጩሽ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ ስላንቺ መጥፎ ነገር በቀልድም ይሁን አቮይድ። ለልጆቻችሁ ጸለያችሁ አይደለም? ለአምላክ ሰጣችኋቸው አይደለም? ተኙ፣ በቃ ኑሯችሁ ኑሩ። ለውጥ አታመጡ። ስኬታማ አልሆንኩም ብሎ ከሆነ ጭንቀቱ ስኬትን ሪዲፋይን ማድረግ ስኬት ማለት ምን ማለት ነው ብሎ የግድ ሀብታም መሆን አለብኝ? የግድ ሚሊዮነር መሆን አለብኝ? ማንም ተጨንቆ ከራሱ ላይ አንዷን ፀጉር መለወጥ አትችልም። ይሄ ከቁመት አጨም ለቀኑ ክፋቱ ይበቃዋል ተው። ፖዚቲቭ ስትረስ እና ኔጌቲቭ ስትረስ አለ። ፖዚቲቭ ስትረስ ምንድነው? ለምሳሌ አንድ ተማሪ ፈተና ደርሶበታል፣ ትንሽ ይጨነቃል። ስለዚህ ያ ጭንቀቱ የበለጠ እንዲሰራ ያደርገዋል፣ እንዲያጠና ያደርገዋል፣ እንዲዘጋጅ ያደርገዋል። ለሰኞ አንድ ፔፐር ጽፈሽ አምጪ ብልሽ ያንን ፔፐር ለመጻፍ አእምሮሽ በጣም ይሰራል። ፈተና ሲደርስ ምን ሆነው፣ ዴድላይን ሲኖር ምን ሆነው፣ ወይ ደግሞ ድግስ ሲመጣ ሰርግ ሲመጣ ሊያሟሉ የሚሯሯጡት እሱኛው ጭንቀት፣ እሱኛው ስትረስ ጥሩ ስትረስ ይባላል፣ ፖዚቲቭ ስትረስ ይባላል። ያኛው ደግሞ የሚጎዳን አይነቱ ደግሞ ስትረስ፣ እሱ ደግሞ ጤናችንን የሚያውክ የሚረብሸን፣ እሱ ደግሞ ኔጌቲቭ ስትረስ ይባላል። ስለዚህ ጫና የሚባለው የሚመጣብን ጫና ፈተና ሲደርስ፣ ሰርግ ሲደርስ፣ አንድ ነገር ጽፈን መጨረስ ያለብን ያኛው ጫና ፖዚቲቭ ስትረስ ነው የሚባለው፣ ይጠቅማል። ግን ኔጌቲቭ አለ። ዛሬኛ ዓላማችን ተመልካቾቻችን ከጭንቀት እንዲወጡ ነው። ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች አሉ። አይሆንም። ለምሳሌ እኔ አሁን ትቻለሁ። ልጆቼ ትምህርት ቤት ሲሄዱ በጣም ስለምወዳቸው የሆነ ስልክ ሲደወል የማላውቀው ቁጥር አነሳለሁ። የማነሳው ለምን መሰለሽ? ምናልባት ከትምህርት ቤት ከሆነስ ብዬ ነው። አንድ አስተማሪ ቢሆንስ የደወለው? ይኸው በዚህ ዓመት አንድ ቀን አልተደወለልኝም፣ አንድም ቀን። ስለዚህ ምን ማለት ነው? ቁጥሩ ይለያያል። 99%፣ አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። አሁን እናት ሆና ልጇን ትምህርት ቤት ልካ ልጄ እንዲሆናብኝ ይሆን እንዲሆናብኝ እረፍት ታጣለች። ከጓደኞቿ ጋር እየተጫወተች እየሳቀች ስለ ልጇ ታስባለች። ዓመቱን ግን ብታየው ዓመቱን ሙሉ አልተደወለላትም ከትምህርት ቤት፣ ምንም አልሆነችም። ልጇ አንድ ቀን ጉንፋን ይዟት ሊሆን ይችላል፣ አንድ ቀን ሆዷን አሟት ሊሆን ይችላል። ስለዚህ ስለማይመጡ ነገሮች ስለምንጨነቅ እሱን አውጥተን እንድንጥል ወይም እንድንቀንስ ነው የዛሬው ፕሮግራማችን ዓላማ። ስትረስን ወይም ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ አንደኛው በየቀኑ የሚያጋጥሙን ነገሮች ኤቭሪዴ ሲቹዌሽንስ የሚባሉት ናቸው። ለምሳሌ እኔ አንድ ትልቅ ሰው ቀጠር ያለው ወይም ደግሞ አንድ ቦታ ንግግር ላደርግ ነው፣ ተጋብዣለሁ። 3 ሰዓት ነው ንግግር ማድረግ ያለብኝ። ስወጣ ትራፊክ ጃሙ፣ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር የማደርገው። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በዛች ደቂቃ ውስጥ ምንድን ነው የሚሆነው? በጣም እጨነቃለሁ። አኪዩት ስትረስ ይባላል እና ይጨንቅሻል። አሁን ላረፍድ ነው ማለት ነው። ትላልቅ ሰዎች ተቀምጠው እየጠበቁኝ ነው። እንዴት ነው መሆነው? እንዴት ይሄ ጭንቀት ነው። ከቤት ልወጣ ስል ቁልፉን አንድ ቦታ አስቀምጨዋለሁ። ከዛ የቱ ጋር እንዳስቀመጥኩት ጠፍቷል። ልጆች ቁልፉ የት ነው ያለው? የቱ ጋር ያስቀመጥከው? እዛ ጋር ኧረ ሊረፍድ ነው እባካችሁ፣ የትምህርት ቤት ደረሰ። ጠዋት ልጄን ትምህርት ቤት አደርሳለሁ፣ ቁልፉ ጠፋ እያለን የምንጨነቀው ትናንሽ ማይነር ነገሮች ስትረስ የሚያመጡ ናቸው። ስለዚህ አንደኛው በየቀኑ የሚፈጠሩ ነገሮች ናቸው ማለት ነው። ሁለተኛው ከገንዘብ ጋር የተያዙ ስትረሶች ናቸው። ቤት ኪራይ ሲደርስ፣ መክፈል ሲያቀት፣ የድርጅት ሲኖራቸውና ለሰራተኞቻቸው የሚከፍሉት በጊዜው ገንዘብ ሳይመጣላቸው ሲቀር፣ የባንክ ዕዳ ሲኖርባቸው፣ የባንክ ዕዳው የሚከፈልበት ቀን ደርሶ ከባንክ ማኔጀሩ ሲደውል፣ ይህ አሁን ጫና ነው ያመጣል። የገንዘብ ፋይናንሻል ስትረስ ያመጣል። አንዳንድ ጊዜ ደግሞ ያልጠበቅሽው ከበጀትሽ ውጪ የሆነ ወጪ ሲመጣ፣ ለምሳሌ መኪና ይጋጫል፣
ያልጠበቅኩት ወጪ ነው። ስለዚህ ይሄ ስትረስ ፋይናንሽል ስትረስ አሁን ሀብታሞች ጋር የሌለ ይመስልሻል አይደል? እነሱ ደግሞ በእነሱ ደረጃ አለ ማለት የባንክ ዕዳ አለ። አንዲት ሴትን ስለ ባንክ ዕዳ ሳወራት እንዲህ ስራ ላይ ያለች ያ አይሆንም እኮ አለችኝ። ያለ ባንክ ገንዘብ አይሆንም አለች። ስለዚህ ሀብታም አብዛኛው የግድ አለበት አለች። መኖሩ ችግር የለውም ግን ለመክፈል ሲቸገሩ ያንን ለመክፈል ሲቸገሩ ቤት ኪራይ መክፈል ሲኖርብሽ ሳይኖር ሲቀር ድርጅት ኖሮች ለሰራተኛ መክፈል ይሄ ፋይናንሻል ስትረስ ነው። ሶስተኛው ግሩፕ ጭንቀት የሚያመጣ ከጤና ጋር የተያያዘ ነው። ለምሳሌ አዲስ ዲያግኖሲስ ሲነገራት ወንዱ የፕሮስቴት ካንሰር አለብህ ሲባል እንዴ ስኳርህ እኮ ከፍ ብሏልና ስኳር በሽታ አለብህ ተብሎ ተመርምሮ ሲነገረው፣ ደም ብዛት አለብህ ተብሎ ሲነገረው፣ የጡት ካንሰር አለብሽ ተብሎ ሲነገር አዳዲስ ነገሮች ከጤና ጋር የተያያዙ ሲመጡ ከፍተኛ ጭንቀት ያመጣሉ። አራተኛው ግሩፕ ከቤተሰብ ጋር መጣላት፣ ኩርፊያ። አሁን ጥሩ ነው ቤተሰብ ማየታቸው፣ ይህንን ጥሩ ነው። ኩርፊያ ለምሳሌ ባል ሚስቱን ያኮርፋታል ቤት ውስጥ 2 ቀን 3 ቀን። ያ የሚፈጥረው አትሞስፌር እሷ ላይ የሚፈጥረው ጭንቀት አይረዳውም። ወይም እሷ ደግሞ ታኮርፋለች፣ እሱ ላይ የሚያመጣው ጭንቀት። ሁለቱ መካከል 3 ቀን ሲጨነቁ የሚያመጣው አኪዩት ስትረስ ከባድ ነው። መዘጋጋት፣ ማኩረፍ፣ ከምትወጁ ሰው ጋር ጮኛሽም ከሆነ መጣላት፣ ይሄ ስትረስ ያመጣል። ስለዚህ ይሄ ደግሞ የሪሌሽንሺፕ ስትረስ ይባላል። አምስተኛው ዴፊኒትሊ የምንወደውን ሰው ስናጣ ለውጥ ነው። ይሄም ሰው ሲሞትብን አባት፣ እናት፣ ወንድም፣ የቅርብ ወዳጅ በሚሞትበት ጊዜ እኔ አንድ ወዳጄን አጥቻለሁ ባለፈው ዓመትና በጣም ቅርቤ ነበር። በየሳምንቱ ሐሙስ የምንገናኝ ሁሉን ነገር የሚያወራልኝ እኔም በነፃነት የማወራው ነው እና ድንገት ስቅታ ሂካፕስ የሚባለው መጣ። ክሊኒክ እንዲታከማድ ሆስፒታል ገባ፣ ተኛ። በ4 ቀን ይወዝጋውን እና የለም ማለት ነው እላለሁ። ሙሉጌታ ነው ስሙና በቃ የለም ማለት ነው እላለሁ። እና ይሄ አክሴፕት እስክታረጊው ድረስ ዲናያል ውስጥ ሆነሽ ሾክ ውስጥ ሆነሽ ሰው ስታጪ የሚመጣው ደግሞ ጭንቀት አለ። ይሄም አንዱ ስትረስ ነው። 6ኛው ቦታ መለወጥ ነው። ቦታ መለወጥ ማለት ለምሳሌ የሆነ ቤተሰብ እዚህ ተረጋግተው የሚኖሩ ዲቪ ደረሳቸውና አሜሪካ ሄዱ እንበል። አሜሪካ ሄዱ፣ አዲስ ኤንቫይሮንመንት ነው፣ ቋንቋው ሌላ ነው፣ ካልቸር ሾክ አለ፣ ሆም ሲክነስ አለ፣ ሀገርሽ ይናፍቅሻል። እና ይሄ አሁን አዲስ ቦታ መሄድ የሚያመጣው ስትረስ አለ። ለልጆች ትምህርት ቤት መቀያየር፣ አዲስ ትምህርት ቤት ከለመዱት ጓደኞች አውጥተን አዲስ ትምህርት ቤት ስናስገባቸው ይሄ ስትረስ ያመጣል። ስለዚህ ቦታ መቀየር፣ ኢቭን ቤት መቀየር የ2 ቀን 3 ቀን ስትረስ አለው። ዕቃ ማስጫኑ፣ ከዛ እዛ ጋር ደግሞ ታወርዳለህ አታወርድም አለ ምን አለ፣ ይሄ ራሱ ስትረስ አለ። ስለዚህ ቦታ መቀየር፣ ትምህርት ቤት መቀየር እንዲሁ ጭንቀት ያመጣል። እሺ 7ኛው ትዳር ነው። ትዳር መመስረት፣ ሰርጉ የት ይደረግ፣ ምንድን ነው የምትለብሺው፣ እነማን ናቸው የሚጠሩት፣ ገንዘቡ ይበቃል ወይ፣ ምግቡ ይጣፍጣል ወይ፣ ሙዚቀኞቹ ይመጣሉ ወይ፣ ሃኒሙን የት ነው የምንሄደው። ከዛ ደግሞ አብሮ መኖር ሲጀመር ደግሞ የተለመደው ብቻሽን እንደፈለግሽ የምትኖሪው ነገሩ ሲለወጥና አንድ ቤት ውስጥ ሁለቱ መኖር ሲጀምሩ፣ በጮኝነት ቆይተዋል፣ አሁን ግን አንድ ቤት ውስጥ መኖር ሲጀምሩ ስትረስ አለው። ይሄ የታወቀ ነው። 8ኛው የሚገርምሽ አዲስ ልጅ ሲወለድ፣ እነዚህ እንግዲህ ስትረስ ጫና የሚያመጡ ናቸው። አዲስ ልጅ ሲወለድ ገና አዲስ ነው፣ እንደዚህ ትይዣለሽ፣ አንገቱ በጣም ስስ ነው፣ ትፈሪያለሽ። ስታቅፊ ጡት ስታጠባ ትፈራለች። ከዛ ደግሞ ተኝቶ እየነቃይ ታየዋለች። ትንፋሽ ያቋረጠ ይመስላታል አይደለም? ይሄ ስትረስ ነው። እንደፈለገ ሲተኛ የነበረ ባል አሁን ሌሊት ድምፅ እየሰማ ለቅሶ እየሰማ መነሳት አለበት፣ እንቅልፍ ማጣት አለበት። ጥሩ ነገር ነው የመጣው እኮ ትልቅ በትዳሩም ልጁም፣ ግን ጫና ግን ያመጣል። አያያዙን ካላወቅንበት ማለት ነው።
9ኛው ዲቮርስ ነው፣ ፍቺ ነው። ከባድ ነው፣ መለያየት ከባድ ነው። ከዛ ንብረት መከፋፈል፣ ልጆቹ አንቺ ጋ ይሆኑ እኔ ጋ ይሆኑ ማለት፣ ጓደኞች በዚህ ጋ ታረቁ አትታረቁ፣ ሽማግሌ መጣ። ይሄ ደግሞ ራሱን የቻለ የሚያመጣው ጭንቀት አለ። 10ኛው የመጨረሻው ከአጠቃላይ ኑሮ ጋር የተያያዙ ናቸው። ጡረታ መውጣት። እነዚህ አሁን የተጠኑ ናቸው። ምነግርሽ አሁን እነዚህ ነጥቦች የተጠኑ ናቸው። ጡረታ ሲወጣ በጉጉት ሲጠብቀው የነበረ ይሆናል። አቤት ጊዜ አግኝቼ ከጓደኞቼ ጋር ማኪያቶ ጠጥቼ እንደፈለግኩ ተኝቼ ሊል ይችላል። ልክ ጡረታ የወጣ ቀን አንድ ቀን ጓደኞቹን አገኘ፣ ማኪያቶ ጠጣ። 1-2 ቀን እንቅልፍ ወሰደው። ከዛ ግራ ይገባዋል። መስሪያ ቤት ይናፍቃል፣ አዋዋል ይሰለቻል፣ ማኪያቶም ይሰለቻል። ከዛ ይሄም ደግሞ ስትረስ ያመጣል። እነዚህ ከህይወት ጋር አጠቃላይ ጋር የተያያዙ ስትረስ የሚያመጡ ነገሮች ናቸው። 4 ኤዎች የሚባሉ አሉ። 4 ኤዎች። አንደኛው አቮይድ ነው። አቮይድ ማለት ጭንቀት ሊያመጡብሽ የሚችሉ ነገሮችን ልታስወግጃቸው የምትችያቸው ከሆነ ታስወግጃቸዋለሽ። ለምሳሌ ትራፊክ ጃም ያስጨንቀኛል አይደለም? ቀድሞ መውጣት፣ በቃ ቀድሞ መውጣት። 1 ሰዓት ከሩብ ከወጣው መንገዱ ተዘግቷል። 12 ተኩል መውጣት ጭንቀት አስወገደልኝ። አንድ ቁልፍ እየጠፋ የሚያስቸግረኝ ከሆነ ቁልፍ ማስቀመጫ ቦታ መወሰን፣ እዚህ ጋር ነው ቁልፍ የሚቀመጠው ብሎ ታስቀምጫለሽ። አንድ ትልቅ ጭንቀት አስወገድን ማለት ነው። በዚህ መንገድ የሚረብሹሽ ሰዎች፣ የበታችነት ስሜት እንዲሰማሽ የሚያደርጉ፣ ባገኘሻቸው ቁጥር የሚያበሳጩሽ፣ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ ስለ አንቺ መጥፎ ነገር በቀልድም ይሁን አቮይድ። አንደኛው መፍትሄ እሱ ነው። ቤተሰብሽን አቮይድ ማድረግ አትችይም፣ ግን አቮይድ ልትታያቸው የምትችይ ሰዎችን መተው፣ ልትታያቸው የምትችይ ሁኔታዎችን መተው። ከዛ ኖ ማለት መቻል። አሁንም አቮይድ ጋር ለምሳሌ እዛም ጋር ስብሰባ ና ይሉኛል፣ እዛም ጋር ንግግር አድርግ፣ እዛም ጋር ፕሮግራም አለ፣ እዛ ጋር ሁሉን ለማስደሰት ይዝና ቅዳሜ ሲመጣ ጭንቀት ውስጥ እገባለሁ። ስለዚህ አልችልም፣ የኛውን አልችልም፣ ይቅርታ ማለት መቻል በጣም አስፈላጊ ነው። ስለዚህ ለርን ቱ ሴይ ኖ፣ በቃ ከአቅሜ በላይ ነው፣ አልችልም፣ አም ሶሪ ማለት መቻል ያስፈልጋል። ይሄ አቮይድ ማለት ልንከላከላቸው የምንችላቸውን ነገሮች፣ ልናስወግዳቸው የምንችላቸውን የጭንቀት ምክንያቶች እነሱን ማስወገድ ነው፣ አቮይድ ነው። ሁለተኛው ኦልተር ነው። ሁለተኛ መለወጥ ማለት ለምሳሌ ቡል የሚያደርጉሽ ከሆነ በቀልድ ትነግሪያቸዋለሽ። እኔ አንድ ቦታ ተናግሬያለሁ። አንድ ጓደኛ ነበረና ጓደኛ ሜዲካል ስኩል እያለን ነው እና ልጆቹ አንቺ ይባባላሉ ወንዶቹ። አንቺ ዛሬ አጠናሽ እንዴ? ዛሬ ገንዘብ ይዘሻል እንዴ? ሆናን ይባባላሉ። ከዛ እሱም እንደዛ ይሉታል። አንድ ቀን ተነሳና ሁላችን ባለንበት እኔ አለ አንቺ ሲሉኝ አልወድም አለ። በቃ በፍጹም አንቺ እንዳትሉኝ አለ። አልወድም አለ። ከዛ ቀን ጀምሮ ማንም ሰው አንቺ አላለው። ስለዚህ የማንወዳቸውን ነገሮች ተው፣ እንዲህ አይነት ቀልድ አልፈልግም፣ እንዲህ አይነት ጨዋታ አልፈልግም ብሎ ሪስፔክትፉሊ መናገር። የሚሰማሽን አለቃሽ እኮ ደስ ብሎት የምትሰሪ መስሎት ይሆናል እኮ እሱ። አሁን 14 ሰዓት በቀን ስትሰሪ በቃ ስራ የምትወጂ ምናምን እና ይሄ ነገር እኮ እየበዛብኝ ነው፣ ትንሽ እረፍት እየነሳኝ ነው፣ የቤተሰብ ጊዜ ያስፈልገኛል ብሎ ፕሮፐርሊ ያንን ማናገር። ከዛ ጊዜን ስትረስን ለማስወገድ ጊዜን በትክክል መጠቀም፣ በጀት አድርጎ ጽፎ ጊዜን በትክክል ከተጠቀምኩበት አልሯሯጥም፣ ይሄን ያደርጋል። አሁን በዚሁ ስር 5 ደቂቃ ነኝ ያለኝ ማለት አሁን እኔ ብዙ ሰዎች ይደውሉልኛል። አንዳንዶቹ የግድ ማንሳት አለብኝ። ስለዚህ ረዘም አድርገው ሊያወሩ ሲሉ እስቲ ንገርኝ፣ 5 ደቂቃ ነው ያለኝ ንገርኝ እላታለሁ። አሁን መጀመሪያ ምን አደረኩ? ጊዜ ሊሚት አደረኩ። ቤታቸው ሊሄድ ከሆነ 10 ደቂቃ ነች ያለችኝ፣ ግን ገብቼ እወጣለሁ እላቸዋለሁ። ይሄ ሁሉ መለወጥ ነው። 3ኛው ኤ አክሰፕት ነው። አክሰፕት ማድረግ ማለት
መለወጥ የማትችያቸውን ነገሮች ተቀበያቸው። አለቀ። ለምሳሌ ትዳር ይሆናል። ባል ነው። ባልየውን ለመለወጥ ስትታገል አንዳንድ ባህሪውን ካልተለወጠ ስትል ስታኮርፍ፣ ስትጣላ ግን ማድረግ ያለባት ምንድን ነው? የተወሰነውን ባህሪ የማይለወጠውን ተፈጥሮን አክሴፕት ማድረግ ነው። እሱም ደግሞ አክሴፕት ማድረግ ነው። አንዳንድ ልንለውጣቸው ማንችል የአካል ጉዳት ከሆነ የሆነን ችግር ከሆነ የሰው ሞት ከሆነ ልለውጠው አልችልም አይደለም፣ አክሴፕት ማድረግ ያስፈልጋል። ከዛ በራስሽ ላይ ጥሩ መናገር እችላለሁ፣ ይሄን አደርጋለሁ ብሎ በራስ ላይ መናገር፣ ይቅር ማለት፣ ከስተቶቼ ደግሞ መማር ያስፈልጋል። የመጨረሻው አዳፕት ነው። ከሁኔታዎቹ ጋር ለምሳሌ ስራ ቢዚ ከሆነ ከሁኔታዎቹ ጋር መላመድ። ከዛ ደግሞ ለምሳሌ ስኬታማ አልሆንኩም ብሎ ከሆነ ጭንቀቱ ስኬትን ሪዲፋይን ማድረግ። ስኬት ማለት ምን ማለት ነው ብሎ የግድ ሀብታም መሆን አለብኝ? የግድ ሚሊዮነር መሆን አለብኝ? ያ ከሆነ ስትረስ የሚያመጣበት ያንን መለወጥ ያስፈልጋል። ከዛ የመጨረሻ ሉክ አት ዘ ቢግ ፒክቸር። አሁን ዛሬ የሚጨነቅበት ነገር የዛሬ ዓመት ኢምፖርታንት ነው? የዛሬ 5 ዓመት ኢምፖርታንት ነው? ኢምፖርታንት ላይሆን ይችላል። ስለዚህ እሱን ማሰብ ያስፈልጋል። ግን መናገር ያለብን ግን ለካ ስለ ራሴ ከመጠን በላይ ሲጨነቅ አምላክ የለኝም እንደማለት ነው የሚቆጠረው። ምክንያቱም እረፉ እኔ አምላክ እንደሆንኩኝ እወቁ ተብለን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሏል። የጣልሽውን ነገር አታነሽ። ይሄ መመሪያ ተሰጥቶን እረፉ እኔም አምላክ እንደሆንኩኝ እወቁ ተብለን አምላክ አለን እያለን የሚያስጨንቃችሁን በሱ ላይ ጣሉት ተብለን በልመና በጸሎት አስታውቁ እንጂ በአንዳች አትጨነቁ ተብለን እነዚህ እኮ ትእዛዞች ናቸው። ያንን መጠበቅ አለብን። ስለዚህ እምነታችን እስልምና ቢሆን ክርስትና ቢሆን ጁዳይዝም ቢሆን በአምላክ የምናምን ሰዎች ልንለውጣቸው የማንችላቸውን ነገሮች ለእሱ ሰጥቶ መተኛት ነው። ለወላጆችም አሁን የምላቸው ይህንን ነው። ለልጆቻችሁ ጸለያችሁ አይደለም? ለአምላክ ሰጣችኋቸው አይደለም? ተኙ፣ በቃ ኑሯችሁን ኑሩ፣ ለውጥ አታመጡ። ማንም ተጨንቆ ከራሱ ላይ አንዷን ፀጉር መለወጥ አትችልም። ይህ ከቁመት አጨም ለቀኑ ክፋቱ ይበቃዋል ተብሎ እና መቼም መንፈሳዊ ነገር ይረዳል ለጭንቀት። እኔ የተለያዩ ሶሉሽኖች አሉ፣ ግን እንደ ግል ብትጠይቂኝ ግን ከሳይኮሎጂውም በላይ ከሁሉም በላይ በመንፈሳዊ በአምላክ ላይ መተማመን በፈጣሪ ላይ ማረፍ ጭንቀትን ይከላከላልና ተናገሩና ጸልዩና አሳውቁና እረፉ። በቃ ይሄው ነው። ለሁሉም ብለው ይሄንን ተጨንቃችሁ ማታ በመጨነቅ ነገ የሚመጣውን ነገር አልቀይረው። ስለዚህኛው መጨነቅ ስለዛኛው መጨነቅ አልቀይረው። ስለዚህ መንገር ለፈጣሪ መንገር በጸሎት ከዛ እንደታዘዝነው ማረፍ አለመጨነቅ ያስፈልጋል ማለት ነው።